ዙሚ ደህና ነኝ እንዴት ናችሁ ከበበ ዌልካም ከበበ የሻምፒዮንስ መንበር ነው አመሰግናለሁ ስለመጣ አቡና ያዬ ዌልካም ደህና ነኝ ያዬ እግዚአብሔር ይመስገን ኤሉ ደህና ነኝ ኤቢ ደህና ነኝ ስለመጣችሁ አመሰግናለሁ ሌላ እንዴት ነሽ ዌልካም ዶክተር ሰላማዊት ዌልካም እንዴት ነሽ ዚ ዌልካም ቲ ዌልካም ሶ ዩዥዋል ሴሽን ነው የዩዥዋል ሜታቦሊክ ሄልዝ ሴሽን ነው ትላንት ሁለት ሴሽን ነበረን ቀን ላይና ማታ ላይ የማታው ኦልሞስት እስከ ሚድናይት ነበርና ቅልፋችን ተዛብቷል ቆንጆ ቅልፍ አልተኛንም ቢሆንም ጧት ተነስተናል ወክም አድርገናል ቡናም ጠጥተናልና ሌትስ ትራይ እንሞክር ሶ ሁሌም እንደምለው ይሄ ጀነራል ኢንፎርሜሽን ነው ይሄንን ጀነራል ኢንፎርሜሽን እንደ ህክምና አድቫይስ ወስዳችሁ በተለይ መድኃኒት ላይ ያላችሁ ሰዎች ፕሊዝ መድኃኒታችሁን ከሐኪሞቻችሁ ጋር ሳትነጋገሩ ዶንት ኦኬ አትቀይሩ ሁልጊዜ ምግባችሁን ስትቀይሩ ላይፍ ስታይላችሁን ስትቀይሩ አኗኗራችሁን ስትቀይሩ ስኳራችሁ እንደነበረ ላይቀጥል ይችላል ግፊታችሁ እንደነበረ ላይቀጥል ይችላልና ልክ ግፊታችሁ ሲቀንስ መድኃኒቶቻችሁን ከሐኪሞቻችሁ ጋር እየተነጋገራችሁ መቀነስ ይጠይቃልና ጥንቃቄ አድርጉ ስኳርም እንደዛው ነው በተለይ እነዚህ ኢንሱሊን እና ኦራል ሃይፖግላይሲሚክስ የሚባሉ መድኃኒቶች ብዙ ጊዜ የሃይፖ ኢሹ አላቸው ኦኬ ሃይፖ ውስጥ እንዳይከቷችሁ ስኳራችሁ በጣም ወርዶ አደጋ ውስጥ እንዳትገቡ ከሐኪሞቻችሁ ጋር ተነጋገሩ ፐርሰናሊ ደግሞ እኛ ጋርም ጆይን አድርጋችሁ እናግዛችሁ እንችላለን የቶቶት ኦፊሳችን ፈንክሽናል ነው እዛ ነው ያለው ታውንም ማንኛውም ሰው መጥቶ ኦን ስፖት ቀጥታ ሰርቪስ ማግኘት ይችላል ባላችሁበትም ደግሞ ስልክ ፍለፊት ላይ የመቅደስ ስልክ አለ ባው ላይ የደብረ ወርቅ ስልክ ኮሜንት ላይ ይጻፍላችኋል የፍቅርም ስልክ ኮሜንት ላይ ይጻፍላችኋልና በእነሱ በኩል ሬጂስትሬሽን አግኝታችሁ መጠቀም ትችላላችሁ የቦሌ ኦፊሳችንን ፈንክሽናል ነው ከሰዓቱ ጊዜ ቦሌ ዲኤች ገዳ ታወር 8ኛ ፎቅ ላይ ባለው ኦፊሳችን አገኙናላችሁ ይሄኛው ደግሞ የገርጂው ጧት እስከ ምሳ ሰዓት በፊት ባለው ታይም እዚሁ እንገናኛለን ከአገር ውጪም ያላችሁ ባላችሁበት በኦንላይን ተመዝግባችሁ ሰርቪስ ማግኘት ትችላላችሁ ሜታቦሊክ ሄልዝ ከአኗኗር ጋር ከአመጋገብ ጋር የሚመጡ አቅለናቸው ተላላፊ ያልሆኑ በሽታዎች ያልናቸው በሽታዎች ከኢግኖራንስ የመጡ ናቸው ለመናገር ካለማወቅ የመጡ ናቸው ማህበረሰቡ ትክክለኛው መንገድ ስላላሳየ ነው ባለማወቅ ሮንግ ምግቦችን ተመግቦ ሮንግ ምግቦችን ቁጭ ባለበት ተመግቦ ያመጣቸው ህመሞች ናቸው ቦርጭ ይመጣል ለቦርጭ ያለን ግንዛቤ እንደው ቦርጭ አደገኛ መሆኑን ስለማንገነዘብ ቦርጭን የክብር የሀብት መግለጫ አደረግነውና ሰዎች ቦርጭን ይፈልጉታል ቦርጫም መሆኑን የሚፈልጉ ሁሉ ይመስለኛል ያ ግን የሁሉም ሰውነት መታመሙ ሰውነት ያን ሁሉ ኢነርጂ ያን ሁሉ በዳቦ መልክ በእንጀራ መልክ በለስላሳ ጁስ መልክ በዘይት ቅቤ መልክ በጮማ መልክ ያ ሁሉ ኢነርጂ ከአቅሙ በላይ ሆኖ ሞር ስቶሪ ያደረገ ስለመሆኑ ያ ስቶሬጅ ደግሞ እንደየተፈጥሯችን የፋቲ የመሆን ወይም ደግሞ የፋቲ ማጠራቀም ጣሪያችን እንደሚለያይ በተደጋጋሚ አውርተናልና ማንም ሰው ያንን ፋቲ ማጠራቀም በዘሩ የሚችለውን ያክል ወይ በዝርያው የሚችለውን ያክል ስቶር ካረገ በኋላ ጣሪያውን ካለፈ በኋላ ፋት አጉል ቦታ ላይ ማስቀመጥ ይጀምራል እንደ ጉበት ውስጥ ጣፊያ ውስጥ ቪዝራ ውስጥ አንጀታችን ዙሪያ ኦርጋኖቻችን ዙሪያ ውስጥ ማስቀመጥ ይጀምራል ያ ማለት እንግዲህ የህመም መጀመሪያ የህመሞች ሁሉ መነሻ ነው ማለት ትችላላችሁ
ኦኬ የስኳር መነሻ ነው የግፊት መነሻ ነው የፋቲ ሊቨር መነሻ ነው የክሮኒክ ሎ ግሬድ ኢንፍላሜሽን መነሻ ነው ከፍ ስልም የሃርት አታክ መነሻ ነው የስትሮክ መነሻ ነው የአልዛይመርስ ዲሜንሺያ መነሻ ነው የብዙዎቹ ካንሰሮች መነሻ ነውና ማናችሁም ቦርጭን እንደቀላል ነገር አትመልከቱት ህመማችሁ የሚጀምረው እዛ ላይ ነው ስለዚህ በየወሩ ወይም በየ3 ወር በየ6 ወር ሐኪም ቤት እየሄዱ ጠቅላላ ምርመራ ማድረግ ብዙ ነገራችሁን አይቀይርም እመኑኝ ከዛ ይልቅ በሜትር እኛ ባባ ሜትር ምንላታለች ባባ ሜትር የተለየች አይደለችም ባባ ሜትር ያልንበት ምክንያት አለና ኮሜንት ላይ እንግዲህ ብዙዎቻችሁ ባባ ሜትር ለምን እንዳልን ታውቃላችሁ ወሷ የሆዳችሁን ዙሪያ ልኬት ብቻ ለኩ የሆዳችሁ የወገብ ልኬት በእምብርታችሁ ትክክል ሆዳችሁን ለቀቅ አድርጋችሁ ጧት ከቁርስ በፊት የተለካችሁ ልኬት ከቁመታችሁ በላይ ከቁመታችሁ ግማሽ በላይ ከሆነ ታማችኋል ቁመት ሜትር ከ80 ከሆነ የወገባችሁ ልኬት ከ90 በታች መሆን መቻል አለበት ማለት ነው ቁመታችሁ ሜትር ከ60 ከሆነ የወገባችሁ ልኬት ከ80 በታች መሆን መቻል አለበት ከዚያ በላይ ሆኖ ካለ እያንዳንዱ በሽታ መንገድ ላይ ነው ያለው ኦሬዲ ወይ ጀምሯችኋል ወይ ደግሞ ጫፍ ላይ ያላችሁ ማለት ነውና እቺን ግንዛቤ ብቻ ኦኬ እሷን ብቻ ትራክ ያረጋችሁ የወገባችሁ ልኬት በየትኛውም መንገድ የወገባችሁ ልኬት ከቁመታችሁ ግማሽ በታች ኪፕ ማድረግ ከቻላችሁ ኦኬ ሁሉ ነገር ፐርፌክት ይሆናል ማለት ነውና እሱ ላይ ቤዚካሊ ፎከስ አድርጉ ያም ቢሆን ቀላል ነው አንዴ ሰውነታችሁ በጣም እየመጣ ያለው በቁርስ በምሳ በራት በመክሰስ በመናምን እየመጣ ያለውን ከምን በላው ከምን ጠጣ እየመጣ ያለውን ኢነርጂ ስቶሬጁ እየሞላ መሆኑ ግንዛቤ ካገኛችሁ ጀስት ፓኒክ ማድረግ አያስፈልግም ኦኬ ያ ማለት ሲግናል ነው ቦት እየጨመረ ነው ማለት ሁሉ ነገር እየመጣ ነው ማለት ነው ፋይታችሁን ጀምሩ ፋይት ነሴስ በፊት የምትመገባቸው ምግቦች ቀይሯቸው እነዛ ምግቦች ብዙዎቹ ኢነርጂ ዴንስ ናቸው ከፍተኛ እጭቅ ያለ ኢነርጂ ስቶርድ የሚያደርግ ኢነርጂ ነው ያላቸው አሁን ግን እነሱ ምግቦች አነስተኛ ኢነርጂ አነስተኛ ካርቦሃይድሬት አነስተኛ ፋት ባላቸው ፕሮሰስድ ወዳልሆኑ ቀይሯቸው እስከዛሬ የምትመገባቸው ምግቦች ምናልባትም አነስ ያለ የፕሮቲን መጠን ያላቸው ምግቦች ስለሚሆኑ አሁን ሻል ያለ የፕሮቲን መጠን ምግቦችን ተመገቡ እቺን ቁልፍ ነገር ፕራክቲስ ማድረግ ሲጀምሩ ብዙ ነገራችሁ ይለወጣል ዘን ወክ ጀምሩ ዘን ካርዲዮ ጀምሩ ዘን የጡንቻ ስፖርቶችን ጀምሩ ይሄንን ሲጀምሩ ሁሉ ነገራችሁ እየታደሰ ይመጣል ግፊት እየጀመራችሁ ከሆነ ይቀለበሳል ስኳር እየጀመራችሁ ከሆነ ይቀለበሳል ዩሪክ አሲድ ከፍ ያለ ከሆነ ይስተካከላል ጉበት ላይ ያለው ጮማ ይስተካከላል ቦርጭ ይስተካከላል እያረጃችሁ ይገረጀፋችሁም ከነበረ ኮምፕሊትሊ ዳግም መታደስ ትጀምራላችሁ ይሄን እንደ መግቢያ ካልኩ በኋላ ሰሞኑን ፍሬም የሚባል ልጅ በተደጋጋሚ ያወራን ነበር የቲክቶክ ባው ላይ ስቶሪ ላይ የሚያስቀምጥኩት ልጅ 27 አመቱ ነው በ27 አመቱ ገና ብዙ ተስፋ አርጎ በህይወት ብዙ ነገር እየተጠበቀ ባለበት ጊዜ በዚህ በስኳርና ግፊት ኩላሊቶቹ ፌል አደረጉ ዳያሊሲስ ላይ ያለው ዳያሊሲስ እንግዲህ ምን ያክል ውድ እንደሆነ ሁላችንም እናውቃለን እንደሱም ሆኖ ብዙ ኮምፕሊኬሽኖች አሉት ሁሉ ጊዜ ታመማል አይሲዩ እየገባ ነው እንግዲህ የሚተርፈውና ቋሚ ነገር ለማድረግ ለዚህ ልጅ ሙከራ ያያረግን ነው ለዚያ ደግሞ አካውንት ተከፍቶ ከሆነ አሁን ቴክስት ላይ ፍቅርን ያዩዋት ይመስለኛል አካውንት ቁጥሩን ይጽፉልናል ስለዚህ በዛ አካውንት ሁላችሁም የቻላችሁትን ያረጋችሁ ርብርብ አድርጉ ይሄንን ልጅ ከሞት እንታደግ ሁለተኛው ነገር የአካውንታችን ኢሹ ነው የዩቲዩብ አካውንታችን ክሪቲካል በሆነ ሁኔታ አደጋ ላይ ነው ያለው ቪዲዮዎችን ፖስት ማድረግ አልቻልንም ይሄም የሆነበት ምክንያት በእኛ ስም ዶክተር ቤሪ በሚል BERRI በሚል ሪቾ ፋሚሊ የሚባል የዩቲዩብ አካውንት ከፍቶ የኛ ቪዲዮ ከላይቭ ገና እንደወረድን የኛን ቪዲዮ ቀድሞ ይጭናሉ
ስለዚህ ዩቲዩብ እኛስ መጫን ስንፈልግ በኮፒራይት ይሄ እናንተ አይደለም እያለ ቪዲዮአችንን ሪጀክት እያደረገብን ዋርኒንግ እየላከብን ቪዲዮአችን ብሎክ ሊደረግ ባን ሊደረግ ጫፍ ላይ ያለውና ፕሊዝ ኤቭሪባዲ ተረባረቡና ይሄንን አካውንት ኮምፕሊትሊ ባን እንዲደረግ ትክክለኛ አካውንት ይሄ መሆኑን በሚገልጽ መልኩ እዛ ስለሚጠይቃችሁ ሮንግ የሆነ አካውንት ያኛው መሆኑን ይጠይቃችኋል። እዛ ላይ ሙሉ ኢንፎርሜሽን እየሰረቀ ያለው ደግሞ ከኛ አካውንት መሆኑን የኛን አካውንት ዩዘር ኔም እየሞላችሁ ሪፖርት አድርጉ። ይሄ አደራይ ነው። ፍቅር 1046 ምናምን ቁጥር እያየሁ ነው። ያ ቁጥር ምንድነው? አዲስ የተከፈተ አካውንት ነው ወይ ለእስራኤል ለኤፍሬም እርዳታ የተከፈተ አካውንት ከሆነ እሱን አሳውቂን። ኦኬ እሱን አሳውቂን። አዲስ አይደለም። ኦኬ ከሰዓት ነው የምንከፍተው እያለች ነው ፍቅር። ዛሬ ጠዋት ይደርሳል የሚል ሀሳብ ነበረኝ። እንግዲህ ስላልተመቻችሁ ይሆናል። ከሰዓትም እንግዲህ በተመቸን ሰዓት ገባና አካውንቱ ሁሉም ሰው ጋር እንዲደርስ ጥረት እናደርጋለን። ሰሞኑን እንግዲህ ቪዲዮቹን ፖስት ማድረግ ስንጀምር ዛሬ ጀምሮ ፖስት እያደረግን እንቀጥላለን። ሸዊት ዌልካም፣ እንዴት ነህ ሸዊት? ስላየኸው ደስ ብሎኛል። እንግዲህ ጾሙ ተፈቷል። እየመጣ ጆይን እያደረክ ከላይቭ ሴሽን በኋላ ኮሚኒኬት አድርገኝና ሚልህን ፎርሙሌት አደርግልሃለሁ። ያ ወይ ሰላም፣ እግዚአብሔር ይመስገን። ሰላም ሁሉ ሰላም፣ እግዚአብሔር ይመስገን። ደስ ብሎኛል። ያ አመሰግናለሁ። እኔም ስላገኘሁ ደስ ብሎኛል ዶክተር። እኔም ስላገኘሁ ደስ ብሎኛል። እናውራ፣ በመጀመሪያ እናውራ። ያ ራስሽን አስታውቂና። እሺ ቴሌት ሾ እባላለሁ። እንትን ያስቸግረኛል። ሎወር ቤሊ ፋት ጀስት ኦንሊ ሎወር ቤሊ ፋት አለኝ። ሎወር ቤሊ ፋት ቦርጭ ነው በአማርኛ እንደገባኝ ከሆነ ቦርጭ ያሰግኛል ነው የሚባለው። ልክ ነኝ? አዎ፣ ግን ቦርጭ ነው፣ ቦርጭ ብቻ ግን ቀጭን ነኝ። ሁላችንም እንደዛ ነን። ማንኛውም ሰው ቦርጫም ከሆነ ቦርጭ ካለ እጅ ቀጭን ነው፣ እግር ቀጭን ነው የሚሆነው እና ይሄ የራሱ መንገድ አለው። ብዙ ጊዜ ስላወራንበት ነው። ከዛ በፊት ግን እድሜሽን ክብደትሽን 27 ዓመቴ ነው። 56 ኪሎ ነኝ እና ከእንትን በኋላ የመጣ ነው፣ ከሲሳክሽን በኋላ የመጣ ቤሊ ፋት 66 ኪሎ ነሽ? 56 ኪሎ ስንት ነው? 56 ቁመትሽ ስንት ነው? ሜትር ከ67 ኪሎሽ 56 ግን ቦርጭ አለሽ። ያ ዛሬ ምን በላሽ? ዛሬ ጥብስ በላ። ጥብስ በምን በላሽ? በእንጀራ። ስንት ፍሬ ጥብስ በላሽ? አቤት፣ ስንት ፍሬ ጥብስ በላሽ? ጥብስ ቤት ነው የተሰራው፣ በግማሽ እንጀራ አንድ ቁርጥ። ስንት ፍሬ ያልኩሽ? ብዛቱን መጠየቅ በፍሬ ብዛቱንማ እንዴት አውቀዋለሁ? ብዛቱንማ ምክንያቱም ብዙዎቻችን ልክ እንዳሞቅ ትንሽዬ ጥብስ የብዙ ውሃ በብዙ እንጀራ ነው። እንደዛ ያልኩሽ። የአንቺ ጥብስ ብዙ ነበር? አዎ ብዙ ነበረ። አጥንት ምናምን ነበረው። እኔ ስጋ ነው ፎክስ ነው። ሰሞኑን በዓልም አይደል እንግዲህ በደንብ ይበላል።
ሶ ያችን እንጀራውን መቀየር አልቻልሽም? አዎ እንጀራ መቀነስ አልቻልኩኝ። የሆነ እንጀራ ካልበላው ምግብ የበላው ስለማይመስለኝ አትክጂዋ አትክጂሽ እንጀራ ካልበላሽ ምግብ በላሽ ማይመስልሽ ከሆነ ቆመሽን ቁጭ ብለሻል። ቁጭ ብያለሁ። ቁሚና ስትቀመጥ ወዲሽን እሺ ልብስሽን ከፍ አድርጊና ወጣ ያለው ወዲሽ ላይ የተከመረው ነገር እዛ ላይ ታውቁዎች ውስጥ አንዱ እንጀራ ነው። እጅሽም እግርሽም የሆነበት አንዱ ምክንያት መታዘው ታላሰፍት ነው እንደዛ እንጀራ እየተበላ ለስላሳችሁ እየተጠጣ ፈጽሞ ቦርጭ ጋር መገላገል አይቻልም አይደል? ኦኬ እንበልና አሁን ከእንጀራ የሚገላግል ሞት ነው ብለሽ እንጀራውን እየበላሽ የምትቀጥል ከሆነ አሁን 28 ዓመት 27 ዓመትሽ ነው። የዛሬ 10 ዓመት ፔስታር ብሎ ማለት ትጀምሪያለሽ። ለስኳር ይስኳር ከዚቹ ከቦርጭ ጋር ነው ያደገ ከቦርጭ ጋር ተያይዞ የሚመጡ በሽታዎች ፔስታር ብሎ መድኃኒት እንድትጀምሪ ያስገድዱሻል። የሚያሳዝነው ያን ፔስታር መድኃኒት የጀመርሽው የዛሬ 10 ዓመት ነው ብዬሻለሁ። የዛሬ 10 ዓመት ያሁን ብቻ ሳይምትወስዱ በጣም አርጅተሻል። ምናልባትም የ48 ዓመት ሴት ይመስልሻል። አላህ ነው አይደል? ከነዚህ እቺን ብቻ ባለማድረግሽ ማለት ነው። እንጀራማ እንጀራ ነው በቃ ጀስት ከሱ ይገላግለኝ የሌለብሽ ከሆነ ነው እሱን ቀይር። ምን ትያለሽ በዚህ ጉዳይ ላይ? ኦኬ ዴን አሁን ለምሳሌ እንጀራ ከተውኩኝ ኦኬ የፓስታ ዘር ኦልሬዲ አልጠቀምም፣ ስኳር ነው አልጠቀምም እና ግን ሰላም እንዴት ነህ? ይቅርታ ሄሎ ሰዋየው ኦኬ ሶሪ ዶክተር ይቅርታ። ሄሎ በጣም አልጠቀም ከሆነ ፓስታ የፓስታ ዘር አልበላም እና ስኳርም አቁሜያለሁ እና ሙሉ ዳይት ካረኩኝ ሙሉ ሌላ ውፍረት መቀነስ አልፈልግም። ጀስት ቦርጬን ብቻ ነው የምፈልገው ማለት ሌላ መቀነሰው ፓርቲ የለኝ ቀጭን ነው። ስለዚህ እንደዚህ ዳይት ካረኩኝ ሙሉ እንዳልከሳ ነው ስጋት ያለብኝ። እባክሽን አሁን ያልሽው ሰውነት ያልሽው ምግብ እየበላሽ ስላልሆነ ነው። ኦኬ ምግብ መብለሽ ቦርጭሽን የሚጨምር ምግብ ጡንቻሽን የሚጨምር አይደለም። ስለ መክሳት አይደለም የምናወራው፣ ከዳይቲንግ አይደለም የምናወራው። ከምግብ ጫታ አውጡ ነው ያልኩሻለሁ። ጥብሱንማ ዛሬ በላሽ እኮ እኔ ያልኩ ያለው ጥብሱን ከአትክልት ጋር ከቦርጭሽ ትገላገያለሽ ነው ያልኩሽ። ከቦርጭሽ ጋር ብቻ ሳይሆን ሁሉ ነገርሽ ይቀየራል አልኩሽ። እጅግ እያማረብሽ ጡንቻሽ ሁሉ ይመጣል አልኩሽ። አንቺ ጡንቻ ነው የምትፈልጊ ወይስ ቦርጭ ነው የምትፈልጊው? ኦኬ እያልንሽ ያለ ነው ጡንቻ ነው እንጂ የምፈልገው ቦርጭ አልፈልግም። ስለዚህ እሱን እኮ የነገርኩሽ እንጀራ በማቆሜ ከሳለሁ ነው እያልሽ ያለሽው አይደለም ነው እያልኩሽ ያለሁት። እና እንጀራውን ፓስታ፣ ሩዝ፣ መኮረኒውን ሆልድ አድርጊ። ሄልዚ ካርቦሃይድሬት የሚባሉት አትክልቶቹ ናቸው። እነሱን አድርጊ። ለሰውነትሽ ደግሞ ለቆዳሽ፣ ለፀጉርሽ፣ ለጡንቻሽ፣ ለአጥንትሽ እነ ስጋን፣ ቀይ ስጋ፣ እነ አሳን፣ እነ ቺክንን፣ እነ እንቁላልን፣ እነ አይብን አድርጊ። እነ ግሪክ ዮገርት እርጎን አድርጊ ነው እያልኩሽ ያለሁት። ያ ያድስሻል።
ከውስጥሽ እንድትታደስሽ ነው የሚያደርግሽ። ከእያንዳንዱ ቅድም ካልኩሽ ከሚመጡ በሽታዎች ነው የምታደግሽ ነው ያልኩሽ። አይመስልሽም? ይበቃሻል። ኦኬ ኦኬ ቴንክ ዩ Yes. Next. ደብረ ወርቅ ሰው ካለ ሰው አለን? Yes. ሆልድ አድርጉ አንድ ጊዜ ፍቅር፣ አንድ ጊዜ ሆልድ አድርጉ። ክሊያንት ማየት አለብኝ። ኦፊስ ነው ያለሁት። እንግዲህ 183 ሰዎች እያየሁ ነው። ማረፍ ልምጣ። ስለዚህ ቫይታል ሳይን ጉድ መቀጠል እንችላለን። ቬሪ ጉድ። ስለዚህ አንድ ሰው አለን፣ እንቀጥል። ዩዘር 41 አንሚት አርግ። ዩዘር 41 ዩዘር 41 ሚዩት ላይ ነህ። ከሚዩት ላይ አንሳ። ዩዘር 41 ኦር ሌላ ሰው አስገቢ። ፍቅር ዩዘር 41 አራት ሰው አስገባሽ። አንዳችሁ ጀምሩ። አንዳችሁ ጀምሩ። እናት እጅጋየሁ፣ እናትና እጅጋየሁ አንሚዩት አድርጉ። አንዳችሁ እናት እጅጋየሁ። አቤት ዶክተር። ሰላም ላንተ ዶክተር። ሰላም ላንተ። አሜን። ይሰማሻል? ደህና ነሽ ወይ? ደህና እግዚአብሔር ይመስገን። ዶክተር እኔ ክብደቴ 141 ነው። ክብደቴ በጣም ወፍሬ ማለት ነው። 141 ነኝ እና ምግብ እየተጠቀምኩ አይደለም። ሐኪም ምግብ አቁሚ ተብዬ እና ይሄን ለማከረ ነበር። እድሜ ስንት ነው? እድሜ 39 39። ቁመትሽ ስንት ነው? ሜትር ከ60። ኪሎሽ ስንት ነው? ሜትር ከ60። ኪሎሽ ስንት ነው? ክብደትሽ ስንት ነው? ኪሎሽ 141። ልጆች አሉ? የሉኝም፣ አልወለድኩም ሲጀመር። ድምፅ የለውም። ትዳር የለሽም? ትዳር የለሽም? ምን አልከኝ ዶክተር? አላገባሽም? አላገባውም ዶክተር። ስንት ዓመት ሆነ ከዚህ ከውፍረት ጋር? ከውፍረት ጋር 8 ዓመት። እንዴ ግን አልጨመረም ነበር። አሁን በጣም የጨመረው። ዱባይ። ከዚህም በፊት ሩዝ በጣም እጠቀማለሁ። ማንኛውም ነገር እጠቀማለሁ። ስኳር ነገሮች፣ ሁሉንም ነገር እጠቀማለሁ። አሁን ግን ቅርብ ጊዜ እንደዚህ አቁሜ ነበር። ከዛ እየባሰብኝ ሄደ። በቃ ሰውነቴ እየባሰብኝ ሄደ። በቅርብ ጊዜ ከሰትዬ ጋር ትምህርት ሄጄ ስታይ 141 ነሽ፣ ምንም ነገር እንዳትጠቀሚ ምናምን አለኝ ዶክተር። ያው አቁሜ ያለው ግን ምንም እንትን አላለም ሰውነቴ። ምን ማለት ነው? ምንም አትበቃ፣ ምንም አትበያለሽ? አዎ እንትን እንደ
ፍርኖ ዱቄት ነገር መኮሮኒ እንደዚህ ቅባት ነክ ነገሮች እንትን አለኝ እንዳትጠቀም ያለ ግፊት ምናምን ስኳር ታየው ኮሌስትሮል ነው የተገኘብኝ ኮሌስትሮል አለብሽ ነው መድኃኒት ታዟል ምን ቢያለሽ ታዲያ አሁን ለሩዝ ፍርኖ ዳቦ እንዳትበይ ምን ቢያለሽ አትክልት ነገሮች ነው አለኝ ማታ ሳይመሽ የሆነ ነገር በልተሽ ከመሸ በኋላ ምንም እንዳትቀምሽ አለኝ አትክልት ነገሮች ብቻ ተጠቀሚ ፍራፍሬ አትክልት ብቻ አትክልትና ፍራፍሬ ብቻ ተመገቢ የተባልሽው አዎ የሰው ልጅ በአትክልትና ፍራፍሬ ብቻ መኖር ይችላል ነው አይችልም ያ ከባድ ነው እና እየሞከርሽ ነው አትክልትና ፍራፍሬ አዎ ያንተን ቪዲዮ አይቼ ሳላናግር አሳ በአትክልት በቺክን በአትክልት እንደዚህ አይነቶችን የተጠቀምኩ ነው በቀን አንዴ ብቻ ታዲያ አንዴ ብቻ ስንተኛ ቀን 10 ቀን ምን ለውጥ አለሽ ለውጥ ያለኝ ከበፊቱ ለውጥ ያለኝ እንትን አይለኝም በፊት በጣም ይከብደኝ ነው ማለት ከባድ ነበር ለኔ መንቀሳቀስ ምንም አሁን ግን ደህና ነኝ አሁን ደህና ነሽ አዎ በጣም ቆንጆ ነው እንግዲህ ያለሽ ያለሽው እንግዲህ ኤድሜሽን አንድ በመሆኑ ሎሽን ከፍተኛ ኪሎ ነው እንግዲህ ወደ 140 ኪሎ ማለት ወደ 300 ፓውንድ ማለት ነው ባይዘሬ በጣም ብዙ አንቺ ነው ከተሳክተሽ መስራት ይችላልሽ አሁን እየሰራሽ ነው ስራ ላይ ነሽ እየሰራ ነው ሰው ቤት ነው የምሰራው ማዳም ቤት ነው የምሰራው ወጭ ያለሽ ከቤት አይ ቤት ውስጥ ነው ምን አልከኝ ዶክተር በውፍረትሽ የደረሰብሽ ነገር አለ ብዙ ነገር ደርሶብኛል ለምሳሌ አንተን ሱቅ ምናምን መሄድ አልችልም አሁን እንደዚህ ተልኬም መሄድ አልችልም ስራ ለመምረጥም ከባድ ነው እዚህ ሀገር ላይ አሁን ካለውበት ባለስማማ ሌላ ቦታ ለመስራት ውፍረቴ ያግዳል ብዙ ነገር አግዶብኛል ብዙ ነገር በጣም ብዙ ነገር እንቅልፍሽ ቆንጆ ነው እንቅልፌ የተዛባ ነው እንቅልፍ በጣም የተዛባ ነው በዛ ላይ ለሊት ነው የምነሳ ለህፃናትም ስለምንከባከብ በጣም ያስቸግራል የተዛባ ነው ይሄ ሁሉ የተያያዘው አመጋገብሽ ጋር በመጣ እቺ ውፍረት ማለት ነው ትክክል አንድ ውፍረቱ ራሱ ሁለት ላይ የሚያመጣው ነገር አለ ሁለት ደግሞ ከውፍረት ጋር የሚመጡ ቅድም ያልኩት ሁለት የፓርቲ ሊቨሬሽን የሶሻል ይመጣው ባንቺ ላይ የምግብሽ አንድ ፓርት ነው በቀን አንዴ እየበላሽ ነው ስታይም ኦኬ ባንቺ የክብደት ኢሹ ያላቸው ሰዎች ነው አራት ሰዓት አይደለም ከዚያም በላይ ፋስቲንግ ሪኮመንድ ሊደረግ ይችላል ረዘም ላለ ሰዓታት ረዘም ላለ ቀናት ፋስቲንግ ሊያስፈልግ ይችላል እሱ ነው ሁለት የምግብሽን ፓርት ካላለ ፕሮቲን መጠን እየበላሽ ነው ፋትና እነዚህ ከዱቄት የሚሰሩትን ኦርጋኒክ አብራካል ይሄ ቆንጆ ኢቭን ያለሽበትን ነገር ቆንጆ በመሆኑ ምናልባት ውጭ ከሚሉብሽ እነዚህ የክብደት መቀነሻ መድኃኒቶች አሉ ኦኬ እነሱን ሁሉ መጨመር ያስፈልግ ይችላል ባንኪንግ ላይ ያ ሁሉ ገብቶሻል ያ ሁሉ አሁን እሱስ የግድም በራይትም የወይት ሎስ ቅድናል ኩንክል ኦዘምፒክ ሊባሉ ሙንጃሮ ሊባሉ የጎዙ ሊባሉ በሳምንት አንዴ የሚወሰዱ ዋጋቸው ውድ ነው ትንሽ ግን ላንቺ እጅግ ይጠቅምሻል እንዴት ነው ማግኘት ይችላል ኮሚኒኬት እናደርጋለን በውስጥ በኩል ታወሪናለሽ እነፈጠር ስላለ
እነሱን ፎሎ አድርጊና ጋይድ ያደርጉታል። ጀነራል ነገር ብቻ ልንገርሽ ብዬ ነው እና ይህንን አድርገን ሰውነትሽ ገና ከመጣ ኤክሰርሳይዝ እሱ ላይ እየጨመርን እንዲሆን እናግዝሻለን። የአንቺ ክብደት ቅነሳ ሳይሆን እውነት ለመናገር ኢመርጀንሲ ነው። ህይወትሽን ስለመታደግ ነው ማውራት ያለብን። በርቺ፣ አትጥፊ። ፊት ለፊትም ባው ላይ የፍቅር የመቅደስ ስልክ ስላለ በእነሱ በኩልም እየደወልሽ ሞክሪ። እስከዚያ ግን ቺክን የምትበይው ቺክኑ ቆዳ አንሺ፣ ከላዩ ላይ ቆዳ የተነሳል። ቆዳ የሌለው ነው የምጠቀመው። ስታበሲም ደግሞ ትንሽዬ ዘይት ብቻ አድርጊ። ከጎን ያለው አትክልትም እንዳይበዛ፣ አትክልቱንም ላይ ያለው ዘይት እንዳታ በስፕሬ ብቻ አትርሺ። እንቁላል ስትበይ ከውስጡ አስኳል በሙሉ አውጪ። የምትበይውን እንቁላል አስኳል ማውጣት። ስጋ ከሆነ ቀይ ስጋ ጮማ አይደለው ማድረግ። ያንን ቀይ ስጋ ደግሞ ስታበሲ በጣም በትንሽ በስፕሬ የተደረገ ዘይት ይሁን። አሳ ከሆነ አሳውን በርከት አድርገሽ ጠግበሽ ብይ። ግን አሳው ዘይቱን እንኳን ይሄ የምሬን ነው የምነግርሽ፣ በጣም ይለውጥሻል። በ10 ቀን እንኳን ለውጥ አይተሻል እና እጅግ ለውጥሻል። እሺ ዶክተር፣ ስለዚህ ውጪና ኮሚኒኬት አድርጊያት። ፍቅርንም መቅደስንም ኮሚኒኬት አድርጊና እዛው ባለሽበት እንከታተልሻለን። እሺ ዶክተር፣ አመሰግናለሁ። እሺ እጅጋየሁ እንታ ችግር የለውም። መጣ ሆልድ አድርጉ አንድ ጊዜ። ኦኬ፣ አንድ ሰው ጋር አውራለሁ። ገርጂ ፎቶ ኦፊሳችን ላይ ያለ ነው። ክሊያንት አለኝ። አንድ ማውራው ደቂቃዎች ሊፈጅ ይችላል። መሄድ የምትፈልጉ ሰዎች ሊቭ እያደረጋችሁ መሄድ ትችላላችሁ። እንጠብቃለን የምትሉ ሰዎች ደግሞ እያደረጋችሁ ጠብቁ። ያስ Yes. Good. Why is that saying? Did that catch you? Storage. And then that is not and then like that. He was good. እጅጋየሁ አንሚዩት አድርጊ። እጅጋየሁ አንሚዩት አድርጊ። እጅጋየሁ ሚዩት ላይ ነሽ። ቻንስ እንዳያመልጥሽ። እጅጋየሁ ፕሊዝ አንሚዩት አድርጊ። እጅጋየሁ ቻለችም። ይመር አቤት አቤት። ይመር ስለመጣ ደስ ብሎናል። ይመር ራሱን ያስተዋውቃል። ክብደት፣ ቁመቱን፣ እድሜውን ይነግረናል። ደን እናወራለን። እሺ እኔ 54 ዓመቴ ነው። ክብደቴ 93 ነው። ሰውነቴ ያው ጥሩ አቋም ነው፣ ግን ቦርጭ በጣም አለኝ። ቦርጭ እያለ ቦርጩን ስፖርት ነገር የለም። ስፖርት ጀምሬያለሁ፣ ግን አመጋገቤን አሁን ያንተን እየተከተልኩ ዶክተር በአንተ አይነት መመገብ ጀምሬያለሁ። አንድ ሰሞን
ቆይ እንጂ አንድ ሰሞን በደንብ ቆይ እንጂ ጀምሬ አጣደፍኩኝ። ገብቶሃል? የትኛውም ኤክሰርሳይዝ ሮንግ ምግቦችን እንደማያሸንፍ አሁን በደንብ ገብተዋል አይደል? ምክንያቱም አቋሜ ገብተዋል። አቋሜ ብለህ እንኳን እዚህ የምታፍርበት ቦርጫ አለ። እንግዲህ አስብ፣ ይሄን ሁሉ ጥረት እያደረግ እውነት ነው። ቁልፉ ነገር ምንድን ነው? መጀመሪያ አመጋገብህን ክሊን አድርግ አይደል? እሱን ነው የምናወራው። አመጋገብ ክሊን ስታደርግ የሚገርም ነገር በትንሽዬ ስፖርት ጡንቻ በጡንቻ ትሆናለህ። አይገርምህም? ታየዋለህ። እንግዲህ 54 ዓመት ብዙ መድኃኒት ላይ ነው የሚኮነው። ስንት መድኃኒት ላይ ነህ አንተ? እኔ ምንም መድኃኒት አልወስድም። አየህ፣ ያቺ ቅድም ያልካት ስፖርት ትጠቅምሃለች ማለት ነው። አይጠቅምም አይደለም። ገብቶሃል? ሳምሃው ጠቅሞሃል። አሁን ደግሞ ስንጨምርልህ እንግዲህ አስበው፣ ሁሉ ነገር ይቀለበሳል። ጎበዝ። ምን አለ ቼክ አድርገህ የታየኸው ነገር አለ? ግፊት፣ ስኳር፣ ኮሌስትሮል፣ ጉበት ላይ ፋት? ትንሽ ጉበት ላይ ትንሽ ፋት ያሳያል ተብዬ በእሱ አሁን ኤክሰርሳይዝ ጀምሬ ትንሽን ተዋት። ይሄ ትንሽ ፋት ምናምን እንደሱ የሚያዘናጋ ነገር የለም። ትንሽ ስኳር፣ ትንሽ ግፊት ዶንት እሺ ቢኮዝ ንጹህ ኩልል ያደረጉበት እኮ ነው ይዘህ መጣው ከእናትህ። እውነት ነው። ለምንድን ነው ታዲያ በአንተ እድሜ ያለ ሰው በምግቡን ኬር የሚያደርግ ኤክሰርሳይዝ የሚያደርግ ሰው ያችኑ ኩልል ያለች ንጹህ ጉበት ይዞ ያንተ ፋት የያዘው ለምንድን ነው? አሁን አየህ አይደለም? እሱ ጋር ነው ሮንግ መንገድ ስላልገባ ሰውነትህ መቋቋም ከሚችለው በላይ ከፍተኛ ዱቄት የተሰሩ ምግቦችን ከእንጀራ መልክ፣ በእንጀራ መልክ፣ በዳቦ መልክ፣ በለስላሳ ጁስ መልክ፣ ምናልባትም በቢራ በድራፍት መልክ አየህ አይደለ? በዚያ ምግብ ውስጥ ያለውን ዘይት እንግዲህ እንደ ውሃ ነው የምንጨምረው። አይተህ ከሆነ ወጣችን ላይ ቅቤው፣ ስጋ ስንበላ ቀየር መጥም ጮማው ጋር ነው እንግዲህ ደስ ይለናል። ጮማው ቁረጥልኛል፣ ሻኛው ምናምን እያለን የምንበላው ነገር ጉበት አደጋ ላይ እየጣለ ነው ማለት ነው። እንደ ቀላል ማየት ስለሌለብን ሁለት ነገር ነው ብዙ ጊዜ ስለማውራት። ጉበት ላይ ፋት ካለ አንድ ያ ፋት ጉበትህን ያሰቃያታል። አይገርምህም? ያሰቃያታል ማለት ምንድን ነው? እየበዛ ሲሄድ ጉበትህ ይደክማል። ጉበት ከደከመ ያለ ጉበት መኖር ስለማይቻል ምናልባትም እድለኛ ከሆንክና አቅም ካለ ጉበትህ እንግዲህ ማስቀየር ትራንስፕላንት፣ ያ በእኛ በኢትዮጵያ አቅም አይታሰብም። በጣም ውድ ነው። ሀገር ውጭ ነው የሚደረገው። እንግዲህ እሱንም ሰው ካገኘህ ነው ዘመድህ ወይም ወንድምህ ጉበት ከፍሎ ሰጥቶ እንግዲህ አስበው። አየህ እንደ ቀላል ያየኸውን ፋቲ ሊቨር ለዛ ይሄ መንገድ አንድ ነው። ሁለተኛው መንገድ እየባሰ ሲሄድ ፋቲ ሊቨር አንዳንድ ሰዎች ላይ ለጉበት ካንሰር ያጋልጣል። የጉበት ካንሰርን እንግዲህ አስበው። ሶስተኛ ነገር ጉበት ላይ ፋት አለ ማለት ስኳር በሽታ እያንኳኳ ነው ማለት ነው። ቀጥሎ ስኳር በሽታ፣ የስኳር በሽታ ከመጣስ በኋላ ምን ይመጣል? ቁጠርልኛ። አይናችን ላይ አይደል? ልባችን፣ ኩላሊታችን። አየህ እንዴት እንደሚያያዝ። በ54 ዓመት እንግዲህ 10 ዓመት ስትጨምር ምናልባት እግር ላይ ችግር ይመጣል፣ መርሳት ይመጣል፣ መጃጀት ይመጣል። ስኳር ለብዙዎቹ ካንሰሮች ያጋልጣል እና ለብዙዎቹ ካንሰሮች ራስን አገለጥክ ማለት ነው። ስለዚህ ትንሽ አሁን ከሱ ከፍ አድርገህ እንድታይ ነው። ይህም ፕሮግራም የሚያይ ሰው ጉበት ላይ ፋት አለ ከተባለ መጮህ አለብህ። ምክንያቱም ያ ነገር የጉበት ጩኸት ብዙ ነገር እየመጣ ስለመሆኑ ጠቋሚ በመሆኑ እየገባህ ነው አሁን? በደንብ ገብቶኛል። መጠጣለህ እንዴ? አንተ ትጠጣለህ እንዴ? ከውሃ ውጭ ትጠጣለህ? አይ ውሃ ነው የምጠጣው እንጂ ለስላሳ ነገሮችም አልጠጣም። ጎበዝ። ምክንያቱም አሁን መጠጥ የሚባለውን ከፍ አድርገናል። ገብተዋል? መጠጥ ሲባል ሰዎች የሚያዩት አረቄዋን፣
ቢራዋን ድራፍት ብቻ ነው። ከአልኮል ነፃ መጠጦችም ጉበት ላይ ፋት እንዲቀመጥ ያደርጋሉ። አይገርምህም? ስለዚህ ማንኛውም ከውሃ ውጭ ያለ መጠጥ ቡናን አይጨምርም። በእርግጥ አረንጓዴ ሻይና ሻዮችን አይጨምርም። በእርግጥ ኦኬ። ውሃ ላይ ውሃ በሎሚን አይጨምርም። ከዚህ ውስጥ ሚነራል ወተሮችን አይጨምርም። እነዚህ ስፓርኪንግ ወተር አሉ አይደለ? ስም ላለመጥራት ነው። ጋስ ያለባቸው ውሃን አይጨምርም። ከዚያ ውጭ ያሉት የሚጠጣቸው ነገሮች በሙሉ አጋላጭ ናቸው። ፋቲ ሊቨር እኔ ከስኳር ነገር አሁን ስኳር 4 ዓመት ምናምን ሆኖኛል። በምንም ነገር ስኳር አልተጠቀመም። የለህም እንጀራ ስኳር ነው። ምንም እኮ ምክንያቱም እይታችን እኮ ከፍ ማድረግ አለብን አይደል? የስኳር ያልከው ሻይ ላይ መጨመር ይሄን እኮ ማንም ያቆማል። ኦኬ ትልቁ ነገር ያ ሁሉ በሰላም ባለቤት እያዘጋጀችልህ ስትጎርስ የነበረው እንጀራ በወጥ፣ እንጀራ በሽሮ ወጥ፣ እንጀራ በምስር ወጥ አሁን መጣላል። እውነት ነው። በተለይ ደግሞ ይኸውልህ አንተ አሁን ስፖርተኛ አይደለም? ስፖርት ምናምን ስራ ሰዎች እንቀጠቅጠዋለን። ቢኮዝ ጋራ አላ ስፖርተኛ ነኝ ብለህ ነው የምታስበው እና ቅጥቅጥ ነው የምታደርገው እና እሱን ነው ሰውነት ጮሆ ይነገረ። ጓደኞችም እኮ ይሉሃል አንተ ስፖርት እየሰራ ይሄን ምናምን ይሉሃል። ግራ ገብቶ ነበር እኮ ምን በላ ዛሬ? ዛሬ ቲማቲም ቁርጥ፣ ብሮኮሊኒ፣ ደበርጃን፣ ካሮት፣ ሽንኩርት አለው፣ ትንሽ ስጋ ጥብስ። በቃ ስንት ፍሬ ይሆናል ስጋ ጥብሱ? ስጋ ጥብሱ 30 ፍሬ ምናምን ይሆናል። ገብቶሃል? እሺ ገብቶሃል? ያ ሁሉ የአትክልት ግርግር አያስፈልግም። ኦኬ። ስለዚህ ምን እንደምታደርገው ከዚህ በኋላ የምትበላው ምሳ ላይ የስጋውን ፖርሽን ከፍ አድርጋት። ኦኬ። ያ ጮማ የለውም። ያ ስጋ በብዙ ዘይት በብዙ ቅቤ አልተበለሻሸም። እሺ ቀይ ስጋ በትንሽ ዘይት እየበሰለ ከሆነ ከምን ጋር ከጎመን ጋር ከበላ በቂ ነው። ያ ደበርጃን፣ ካሮት ግርግር አትፍጠር። እሺ ትንሽዬ አትክልት፣ በቂ አትክልት። ዋናው ነገር ጠግበህ የምትበላው የትኛውን ነው? የስጋውን ፓርት። በሌላ ጊዜ ጠግበህ የምትበላው ምንድን ነው? አሳውን ጠግበህ በልተህ ከጎን አንድ አትክልት። ኦኬ። ሌላ እስቀስ እያልክ ቺክንም ከሆነ ቆዳው የተነሳለት ቺክን ጠግበህ በልተህ ከአትክልት ጋር አይቡን፣ ግሪክ ዮገርቱን ይሄንን እያረግ ኤክሰርሳይስም እያረክ ስለሆነ የቦርጭ ሁኔታ በጣም የተስተካከለ ፍራፍሬ መጨመር ትችላለህ። ቀስ እያልክ እነ ድንችን፣ ካሮት ቅድም ያልከውን ስኳር ድንቹን መጨመር ትችላለህ። ቀስ እያልክ ሩዝ፣ ነጭ ሩዝ ሳይሆን ብራውን ራይስ። ኤክሰርሳይስ አይጎልም። ጊዜ ኤክሰርሳይሱን እየሰራ መቀጠል አለብህ። ቀሪ ዘመንህን ቅድም ጠግበህ ብላ ያልኩ ምግቦች አይጎሉም። እነ አሳው እነ ስጋ ሁልጊዜ ዋና ምግቦች ናቸው። ጎን ያሉትን ግን መቀያየር መጨመር ትችላለህ። እንደ ለውጥህ እያየ ዝሩን፣ ባቄላውን፣ አተር፣ ድንቹን ቀስ እያልክ ከሳምንት ከወራት በኋላ ጨምር። አንድ ሰው አለኝ ማየው። ስለዚህ ይበቃል። አመሰግናለሁ። በርታ። ፐርሰናሊ ጆይን አድርግ እናግዛለን። እሺ ዶክተር አመሰግናለሁ። Yes.
ለዚህ ጋር ጠዋትና ማታ ነው የምወስደው። በ60 ነበር የምወስደው። አሁን 40 ጠዋት ማታ 30 መርፌው ነው ይቀንሰዋል። ምክንያቱም አሁን ስኳሩን እየቀነሰ እያለ ያንኑ መድኃኒት መውሰድ ሃይፖስ ይከላል። ሌላ ነገር ያንሳልና ምን እየተናገሩ ነው? ምን ቀየር አንቱታ እንጀራ አቁሟል። ዛሬ ምን በላህ? ዛሬ ስጋ ብቻ በላን። በቂ ነው ስጋው? ተጎና ችግር አለው? እዛ ማታ ነበረው። አሁን ጠዋት ቤዚካሊ ቆንጆ ነው። ስጋ ከሆነ ቀይ ስጋ የለም። እሺ ሲበስልም ትንሽ ማብሰያ ቤቷ ትንሽ ማለት እንቁላል ከሆነ አስኳል ከውስጥ ማውጣት በደንብ ጋይድ አድርጎታል። ምክንያቱም አሁን ፋንት ላይ አሳፍላችሁ ኢንፎርሜሽን እያንዳንዱ ላይ ምንለው ሰዓት ውስጥ ለማይፈጥረው ራሱ አይሴቶች ሲመጣ የሚያገለግል ደግሞ ብቻ ፎቶች ነሳል ሚላገኝ ፎቶ ነገሮች መመለስ እንችላለን እና ያንን ቴክኒክ የሚጠቀም እንግዲህ እኔ እሱ ምክንያቱም ዋትሳፕ የሚጠቀም አንድ ሰው ኮሚኒኬት ማድረገው ይህ ያስፈልገኛል። ኖርማል ኮንቬንሽናል ሕክምና ሐኪም ጋር ትሄዳለህ፣ ታዘዝና ከወር በኋላ ዛሬ አይቼዋለሁ ጋስኩት ፊዚካሊ ሳይዝ ነገር ነው የማየው። ዛሬ በኋላ ግን በየት ይበላው እያንዳንዱ ፎቶ አሶና ብቻ ይላል ያ ያለው ይጨምሩ ይላል ቀንሱ ይላል መድኃኒት እንደሚጠቀሙ ፕሮቲን ሱፐሮች ላይ እኔ የጋስትሮክ እንዳይመጣ ያቺ አይነት ላይ ማለት ነው ማዘጋጀት ይችላል። ይሄ አስር ብዙ ጊዜ ከዚች መመገራለሁ በዛ ፊል ያደርግ ይችላል። ይሄ ጠፋ ቀን ግን አስበው እንደሚደረግ ሌሎች ማጣት ይመጣል። አሁን በስትሮኩ ሀዘን ውስጥ ያለ ሌሎች ማጣት ይመጣል። ቤት መቀጠል ሌላ ስትሮክ ሲመጣ ያፈላል ይመጣል። በርታሽ ጨቅጭቀኝ ስልኬን ሰጥሃለሁ ጫርጌ በቃ እሱ ሲሆን ብለን ብላችለው እንጂ በዛ በተጠፋ ጠፋ ነው እና ቃል ገባልሃለሁ ይዛ ይችለው አንድ ምርመራ ትከላለች እሷን አሁን ሰስቴ አይሴ I said, this will be
ሳና ኦሳና ሰላም ሰላም፣ እንዴት ነህ ዶክተር? የት ነሽ? ሰላም እግዚአብሔር ይመስገን። የት ነው ያለሽው? ካናዳ ካልጋሪ። ካናዳ ካልጋሪ። ስለዚህ እናዋራሻለን። ምክንያቱም እዚህ ሰፈር ኦፊስ ነው ያለው። ሰፈር የሆነሽ ላይቭ ገብተሽ ከሆነ ልመልስሽ ነበር። አይደለም ምን ኢሹ አለ? የምናወራበት ክብደት፣ ቁመትሽን፣ እድሜሽን ንገሪን እና ኢሹ ካለ ትንሽ አውራሻለሁ። እሺ፣ እድሜ 44፣ ቁመት ሜትር ከ65፣ ክብደት 65 ኪሎ ኖ 95 ኪሎ ኖ 95 ኪሎ። ኧረ 65 30 ቀንሽ። ውሼን የተናገርኩት ይቅርታ ዶክተር። ቦርጭ አለ በቃ ትልቁ እንትኔ ማለት ቦርጭ አለ። ግን ይሄ ቶሚ እንትን የሚባል ይሄ የእናት ቦርጭ የሚባል የለም። ከታች ያለው ቦርጭ ቦርጭ ነው። ከላይ ሆኖ ከታች ቦርጭ ነው። በቃ ቦርጭ ነው። ስኳር፣ ግፊት አለ የለም። ቦርደር ላይ ነኝ አሁን። ስኳር ቦርደር ላይ ያው ስኳር ማለት ታውቂያለሽ። ቦርደር ላይ እና ስኳር መካከል ብዙ ልዩነት የለም። ቦርደር ላይ ስኳር ልዩነቱ ገብቶሻል። ቦርደር ላይኖች መድኃኒት አይወጡም። ስኳር ታይፕ 2 ኦልሬዲ የሆኑት ደግሞ መድኃኒት ይወጣሉ። የሚያሳይ ቦርደር ላይን ሆነሽ ቲዲኤም ሆነሽ ስኳር ታማሚ የሚያጋጥመው ነገር ሁሉ ሊያጋጥም ይችላል፣ እና ሃርት አታክን ጨምሮ እነ ስትሮክ። ስለዚህ ቦርደር ላይን ትንሽ ከፍ ያለ ስኳር የሚባሉ ነገሮች እጅግ ያዘናጋሉ። እና ምን ኤቪደንስ አለሽ? ምክንያቱም በ25 ዓመትሽ ቅልጥፍ ያልሽ ቦርጭ ያለለሽ ጎረምሳ ነበርሽ ይባላል። አሁን 30-40 ኪሎ ተሸክመሽ ስለ ቦርደር ላይ ለምን እናውራለን? 40 ኪሎ ፋት ገዳይ ነው። ፋቱን እንኳን ብቻ ብናስብ ነው ያልኩሽ ያለሁት። ዛሬ ምን በላሽ? ወይ ጉድ! ያልበላሁትን ጠይቀኝ ዶክተር። ጾም ተፈታርለ ትናንትና ማለት ነው። ትናንትና ፋሚሊ እኔ ጋ ነበሩ። ከኤድመንተን ወደ እኔ ጋ መጥተው አንድ የቀረኝ ከጾም ፍቺ ላይ አንድ የቀረኝ ምግብ የለም ማለት ኬክ በልቻለሁ፣ ዱለት በልቻለሁ፣ ጥሬ ስጋ በልቻለሁ፣ ክትፎ በልቻለሁ ምናምን። ዛሬ ምን ወሰድኩኝ? አይቴልዘትሩዝ ማለት ነው ላግዜቲቭ ወሰድኩ። አጠብ አድርጌ ሆዴን ቁጭ ብዬ ነው ያልኩት። ስራም አልገባውም ዛሬ ማለት ነው። ግን ያልበላሁትን ጠይቀኝ። በቃ ምንም ከጾም በኋላ የሚበሉትን ምግቦች አንድ የቀረኝ ታሪክ የለም። ከዛ መጨረሻ ላይ የሆነ እጸጽሳለሁ እና ላግዜቲቭ ወስጄ ተጣጥቤን ያመሸሁት። አሁን እኮ ኦልሬዲ 3 o'clock ምናምን ሚድናይት አልፎ ማለት ነው። አይዞሽ ደስ መጸጸት አያስፈልግም። ቢኮዝ እስከዛሬ ያረግሽው ሳይሆን የሚቀይርሽ ከዚህ በኋላ የምታደርጊ ነው። ኦኬ። ምክንያቱም ህይወትሽ አደጋ ላይ ነው ያለው። እድሜሽን ኦኬ ኦልሞስት ለሴት ልጅ ወደ ማረጥ እየገባሽ ነው አይደል? እስከ የማረጫ እድሜ ድረስ አማርኛ ትክክል ከሆነ አላውቅም፣ አንበሳ ነሽ ሜታቦሊካሊ። ያ የጉርምስና የወጣትነት ሆርሞን ከሁሉ ነገር ይታደግሻል። አይገርምሽም? ልክ አሁን ከዚያውን ካለሽበት እድሜ እየቀነሰ ይመጣና ይቆማል አይደል? እርግጠኛ ነኝ ይህ ያልሽው እየሳልሽ አሁን የነገርሽኝ አመጋገብ የተሸከምሽው 30-40-50 ኪሎ ግራም ትርፍፋት ሁሉ ነገሮችን ያበላሽብሻል። እርግጠኛ ነኝ ይሄ ግንዛቤ ስላልነበረሽ እንጂ ትላንት ራሱ ጥንቃቄ ያልበሽ ታሳልፊ ነበር። ጾም ፍቺ ገባሽ አይደል?
ለምን እንደምት ላይፍ ስታይልሽን ለምን እንደምትቀይሪ ካልገባሽ ትርጉም የለውም። በአንቺ ላይ ክብደት ቅነሳ ነው የሚመስልሽ? አይደለም፣ ክብደት ቅነሳ አይደለም የምናወራው። አንቺን ኦኬ ባለሙያ ባለመሆንሽ ከማይታይሽ ደጅሽ ካለው ሞት አንቺ ስለመታደግ ነው የምናወራው። ስለዚህ ትናንት የበላሻቸው ቆንጆ ምግቦች አሉ። ስጋ ነው አይደለም የበላሽው። ስጋውን ከዚህ በኋላ ያ ሁሉ ዘይት አታርጊ፣ ወጥ አታርጊ፣ በትንሽዬ ዘይት አብሲ። አሳም ከሆነ እንደዛ በደንብ ያዥ። ቁልፍ ነገር ሰው ነው የምነግርሽ። አሳም ከሆነ እንደዛ ኦኬ። እንቁላል ከሆነ ከውስጥ ያለውን ፋት ቀንሽ፣ አስኳሉን ቀንሽለት። አይብ አርጊ። ግሪክ ዮገርት ሎፋት ግሪክ ዮገርት አለ ሞልቷል። እናንተ ሀገር መሳልመን አለብሽ። ሀገሮች እኮ ብዙ ኦፕሽን አላችሁ እና እነሱ አሁን ያልኩሽ ምግቦች አያፋፉሽም። አይገርምሽም? አሁን ያልኩሽ ምግቦች መጣሁ። አሁን ያልኩሽ ምግቦች አያፋፉሽም። አንቺን ጥግን ያደርጉሻል። ጡንቻሽን፣ አጥንትሽን፣ ቆዳሽን፣ ፀጉርሽን ሁሉ ነገር እንዲለመልም ያደርጉና ቅድም ያልኩሽ እና የተሳቀቅሽበት ፋት ምን ይሆናል? ኮምፕሊትሊ ይሄዳል። ከጎን ምን አለ ያልሽው? ትናንት የበላሽው ዳቦ እንጀራ ሳይሆን ከጎን ምን አለ? ቬጂቴብል መጣልሽ። አሁን አሳ ነክ ነገር ከአትክልት ጋር ያልኩሽ። ስጋ ነክ ነገር ቀይ ስጋ ጮማ አይደለው በትንሽዬ ዘይት የበሰለ ከምን ጋር? ከአትክልት ጋር ያልኩሽ። ዱዚስ ቀላል። ይሄን አርጊ። ከጊዜ በኋላ ከሳምንታት በኋላ ኤክሰርሳይዝ ጀምሪ። አሁንም ወኳን 10,000 እርምጃ በቀን ስቴፕ ካውንተሮች አለ። እሱን አርጊ። ጂም ጆይን አርጊ። ጡንቻ ላይ ዛሬ አይደለም ባይዜ ከሳምንታት በኋላ ቀስ እያልሽ ፐርሰናሊ መታገዝ የሚገባሽ ከሆነ ስልክ ፊት ለፊት ባውላ ያለብሽ መቅደስ እንዲያስገባችሽ ስልኳን ኮመንት ታስቀምጥልሻለች። እዛው ባለሽበት ጆይን አርጊ። አንድ የማይወሰው ስላለን በቃሻል። አይመስልሽም? በጣም አመሰግናለሁ ዶክተርዬ። በቂ አይደለም እውነት ለመናገር አሁን ያወራ ነው፣ ግን ያንተ ያለበትን ሁኔታ እረዳለሁኝ። ግን በውስጥ ማውራት እፈልጋለሁኝ። የተሻለ ነገር ምንድነው በቂ ያልሆነ ጥያቄ? በቂ ያልሆነ ማለት እኔ ብዙ ማረጋቸው ነገሮች አሉና እነዛ ማረጋቸው ነገሮች ያልጠቀሙኝ ነገሮች አሉ። አሁን አንተ ከነገርከኝ ስኳር ተመጋቢ አይደለሁኝም። አሁን እኮ እስከዛሬ ያረግሽው ነገር እኮ ራስሽን እኮ አሳየሽ አይደል? እስከዛሬ ያረግሽው መንገድ ቀን አይደለም ዶክተር፣ እያንዳው ቀን ትናንትና ሳይሆን የምልህ ኖርማሊ ስኳር ተመጋቢ አይደለሁም። እንጀራ ብቻ ከእንጀራ ውጪ ማለት ነው። ዳቦ አልበላም፣ ሩዝ አልበላም። ግንዛቤ እኮ እንድጨብጪ ነው። ስኳር ተመጋቢ አይደለሁም እኮ አልሽ። እንጀራ እኮ ስኳር ነው። በቃ እሱማ እየገደለኝ ያለው እሱ አይደለም እየገደለሽ ያለው። በቂ ምግብ እየተመገብሽ አልነበረም። ኦኬ ወጥ ነው የምትበይው እንጂ ወይ ደግሞ ኢትዮጵያዊ የሚበላው ምግብ ነው እንጂ የምትበይው አሁን ባልኩሽ ልክ በቂ ስጋ፣ በቂ አሳ፣ በቂ ችክን እየበላሽ አይደለም። እንጀራ ማቆምሽን ብቻ እነዛን ከፍ እኮ አድርገሽ በደንብ ብይ እኮ አልኩሽ። ምን ተረታለ? እሱን ከምን ጋር አድርጊ አልኩሽ? ከአትክልት ጋር አድርጊ አልኩሽ። ሲምፕል፣ በጣም ሲምፕል። እችን ቁልፍ ነገር ከጨበስሽ እኮ ነገር ቀላል ይሆናል። አሁንስ እንደመለስኩልሽ ወይስ ሶሪ ሄድሽ ከሆነ አንዳንድ ጮሃለሁ ጨክብኝም። በጣም ነው ደስ የሚለኝ እንደዚህ አይነት ፊት ለፊት ለዛ ነው እንትንህን አይቼ የገባሁት ዶክተርዬ። በጣም ነው የማመሰግነው። ሰልፊሽ መሆን አልፈልግም ከጎን የምታያቸው ሰዎች ስላሉ። ግን በውስጥ የእንትናን ስክሪንሾት አድርጌዋለሁ የፍቅርን ስልክ ቁጥር በውስጥ እናወራለን ብዬ ተስፋ አድርጋለሁ። ለምን የተወሰነ እምነት አድሮብኛል ከምታወራው ነገር ከምትናገረው ነገር በጣም ጥሩ ነገር እና የሆነ ደግሞ በጣም ማመን እኔ ብዙ ሰዎች ጆይን አድርጌ ያውቃለሁ። ግን የሆነ ያመንኩት ነገር አለ ከምትናገራቸው ነገሮች በጣም የተማመንኩበት ነገር ስላለ እንደዚህ በቀላሉ አልፋታህም። ፍቅር ጋር ደውዬ ነው እንትን የማደርገው። አሁን ግን ሰልፊሽ መሆን አልፈልግም። ቴንኪው ጊዜ ስለሰጠኸኝ። ፍቅር እየሰማሽኝ ነው አይደል? በቀላሉ አለቀውም ነግሬሻለሁ። እንዳልኩት አትመልሽልኝም አውቃለሁ። በቴክስት የሆነ ነገር በይኝ። ስልክሽን ስክሪንሾት አድርጌዋለሁ፣ እደውልልሻለሁ። በተረፈ ግን የሆነ በቃ አይደለ ስለ እንደዚህ አይነት ነገር ስትናገሪ ማለት በደንብ የሆነ ራሱ ሰዓት ይዞልሽ እንዲወራልኝ ስለምፈልግ እንድሰማ ስለምፈልግ ወይ ደግሞ እንዳወራም ያለኝን ነገር ግልጽ አድርገሽ ማለት ነው። በጣም ነው እንትን የምትሆኚው እንደዚህ አይነት ነገር ላይ እና እደውልልሻለሁ በውስጥ በደንብ ለማብራራት ዝግጁ ሁኚ። ቴንኪዩ የኔ ፍቅር ስላስገባሽኝ።
ዶክተርዬም ቴንኪው ደህና ደሩልኝ። እኔ ጋር ስንት ሰዓት በኢትዮጵያ 9 ሰዓት ተኩል ነው አሁን እና ቴንኪው ወዳችኋለሁ። ክበሩልኝ። ኦፕሬሽን እንደው ማራው የሰማሽ ነው ከራይዳሽ ነው ቢስ ገና የታዘለ ወደ ሽያጭ ነው አባቱ እንደምዳሉ እኔ አንድ ላይ ወደ ታደርጋላችሁ ነው እዚህ የሰፍ ቋሮች ታዲያ ኤግዚቢት ነው ራስ ያለናት ነው እዚህ እዚህ ወደ የስማት ገና ነው አባቱ ሲሆን ይችላል ነው የሰሽን